በዋነኛነት ድርጅታችን የሚያመርተው ሸሚዝ ነው። ሸሚዝ ስፔሻላይዝ አድርገን ነው የምንሰራው። ፎከስ አድርገን የተሻለ ሙያውና ጠንቅቀን አውቀነው ከሌላው ከተወዳዳሪ የተሻለ አድቫንቴጅ ለመያዝ ይጠቅመን ዘንድ ነው ሸሚዝን ብቻ ስፔሻላይዝ አድርገን የምንሰራው። አሁን ላይ 80 ቋሚ ሰራተኞች አሉን። ለ80 ሰራተኞች ቋሚ አመት እስከ አመት እኛ ጋር ነው አብረው የሚሰሩት። ከሌሎች እንደ አድቫንቴጅ የወሰድነው እኛ የመጀመሪያው ጥራቱን ነው። ጥራቱ ላይ በተሻለ ማለት አንጻራዊ ከሀገር ውስጥ የሚመረቱ ምርቶች ጋር ምንድነው ጉድለታቸው የሚለውን በደንብ አጠናን። በየጊዜው ከደንበኞቻችን አስተያየቶችን እንወስዳለን። መስተካከል ያለባቸውን ደግሞ ከስር እናስተካክላለን። ስለዚህ ከሌሎች ምርቶች የሚለየው የኛ የመጀመሪያው ጥራት ነው። ጥራት ላይ አንደራደርም። መንግስት ብዙ ድጋፍ ተደርጎልናል። የመጀመሪያው ከመንግስት የተደረገልን ድጋፍ የመስሪያ ቦታ ነው። ይሄን የመሰለ የመስሪያ ቦታ ሰጥቶናል። ይሄ አሁን ባለው በአዲስ አበባ የቤት ችግር ትልቅ እገዛ ነው ለኛ። ከመስሪያ ቦታ በተጨማሪ የውሃ መሰረተ ልማቶችን፣ የመብራት ችግሮችን መንግስት ነው አብሮ አያይዞ ይፈታልን። ከዛ በተጨማሪ የሰው ኃይል ያቀርብልናል። የሰለጠነ የሰው ኃይል ስንፈልግ እንወስዳለን። ባለሙያ ከመንግስት እንወስዳለን። ከዛ ውጭ ተከታታይ ስልጠናዎችን ከመንግስት ድጋፍ ወስደናል። ለምሳሌ ካይዘንን በመተግበራችን ከፍተኛ ለውጥ አምጥተናል። የስራ ድባቡን፣ የሰራተኛ ጋር ያለንን ሁኔታ፣ የሀብት አስተዳደርን በተመለከተ ከዛ ጋር ረጅም ድጋፎችን አግኝተናል። የተጠቃሚውን ቴስት ወይም ፍላጎት መሰረት ያደረገ ስለምሰራ የት ቦታ ምን አይነት ከለር ይወደዳል፣ ለምሳሌ አዳማ አካባቢ ምን አይነት ከለሮች ይወደዳሉ የሚለውን እሱን ጥናት አድርገን ስለሆነ አዳማ አካባቢ የሚወደዱ ከለሮች ለምሳሌ መቀሌ አካባቢ ላይወደዱ ይችላሉ። መቀሌ አካባቢ የሚወደዱ ከለሮች ጅማ አሊያም ደግሞ ሐረር ላይወደዱ ይችላሉ። ስለዚህ የት እያንዳንዱ ቦታ ስፔሲፊክ ታርጌት ከስተመራችን ፍላጎቱ ምንድነው፣ ምን አይነት ከለር ይወዳል የሚለውንና ቴክነሱ ምን አይነት ነው፣ ምን አይነት ሳይዝ